አብዛኛው ሰው ስለሷ መጥፎ ነገር ይነግረኛል። እሷን ደግሞ ቀርቤ ባየዋት ልክ ምንም መጥፎ ነገር አላየሁባትም። አንተም ልክ ሄርሜላ እያወካት ባለው ልክ እኔም ጋር እሱን አይነት ነገር ነበር የነበረው መጀመሪያ። አሁን ግራ የገባኝ ሄርሜላ ላንተ ጓደኛህ ነበረች ወይንስ ፍቅረኛህ ነበረች? ፍቅረኛዬ ነበረች እንጂ ሄርሜላ እኔ ከኔ ምን አለ መሰለህ አሁን አንተ ልክ እንደምትነግረኝ እኔ ማንንም ማመን እንዳለብኝ አሁን ላይ በጣም ግራ እየገባኝ ነው። ሌላም ሰዎች እንዲያፈቅራታለሁ የሚለኝ አለ፣ እንዲህ ፍቅረኛ የነበረች ግን ደግሞ የሁሉንም ሰው መቀበል አልችልም። እሷን ደግሞ ቀርቤ ሳያት እኔ ከዚህ በፊት ምንም አይነት ወንድ ጋር ግንኙነትም ምን ፍቅረኛ ምን አልነበረኝም ብላ ነው ለኔ ነገረች። እሷ በዚህ ልክ እየማለች ከዚህ በፊት ምንም ፍቅረኛ አልነበረኝም በቃ የጀስት የሴት ጓደኛ እንኳን የትምህርት ቤት ላይፍ ራሱ የሚባሉት ነገሮች በደንብ አላሳለፍኩም ያለች ለኔ ማለት ነው። ሰላም በጣም ደስ ብሎኛል። የምን እንኳን ደስ አላችሁ። እንግዲህ ለምን ካላችሁኝ እንግዲህ ቪዲዮውን እንዳያችሁት ነው ከሄርሜላ ጋር ምንም አይነት ግንኙነት የለውም ማለት ነው። ዛሬ በዚህ ቪዲዮ እውነታውን ትሰማላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ግቡ። እንግዲህ የሩታዬ ነገር እንግዲህ የአብርሽም ነገር የወንድማችን የአብርሽዬም ነገር ትሰማላችሁ ማለት ነው። እስከ መጨረሻውን ቪዲዮን እስከ መጨረሻውን ይዩት። ቪዲዮ ከመጀመራችሁ በፊት ላይክ ያረጋችሁ ጀምሩ ቤተሰቦቼ። የእናንተ ምንም አይጎልም ማለት ነውና አብርሽ እንግዲህ እንደሰማችሁት ከእኔና ሄርሜላ ምንም አይነት ግንኙነት የለንም። አንተን እሷን ከፈለካት በሌላ ኬዝ ሳይሆን አንተ ህይወት ትበጠብጣለች ብለህ በመጥፎ ነገር ስሟን ያጠፋ ሳይሆን መምጣት ያለብህ በስነ ስርዓት ተናግረህ እኔ ወዳታለሁ አፈቅራታለሁ ብለህ እንጂ ሌላ ነገር እያወራ ስሟን ያጠፋ ሚዲያ ላይ ፎቶዋን የለጠፍክ አትምጣብኝ። ስለዚህ ልጅቷን ስሟን አታጥፋት። ለምንድነው ስሟን እየጠራህ አስሬ እንደዚህ ብለክ መታወራው ብሎታል። እንግዲህ እኔ ከሷ ጋር አብርሽ ደግሞ እኔ ከሷ ጋር ምንም አይነት ግንኙነት የለንም። ከፈለክ አስተዋውቅሃለሁ፣ በአካልም አገናኝሃለሁ። ከዚህ በፊት የምትተዋወቁ ከሆነ እኔ በአዲስ አገናኛቸዋለሁኝ። ምታፈቅራትም ከሆነ እኔ እነግራታለሁ፣ ችግር የለውም አገናኝሃለሁ ብሎታል። እና በጣም ደስ ይላል። እኔ ከሷ ጋር ብለያይ አንድ ሰው ከጓደኛው ሲለይ በጣም ብዙ ነገር ይሰማዋል ምናምን ያዝናል። እኔ ግን ምንም አይጎልብኝም ምንም ነገርም አይቀንስም ብለዋል። ሩታዬ ያለችለት እንዴት ምንም ነገሩ እንዴት ይቀንስበታል? ሩታ ያቺ ንግስት አለችለትና ከሷ ጋር ምንም ነገር እንደሌለው ይሄው ተናግረዋል ማለት ነው እውነቱን። እናንተ እንግዲህ እሱ በጣም ተናዷል ማለት አብርሽ በጣም ተናዷል። በጣም ከመነግራችሁ በላይ ተናዷል። እንዴት እንደሆነ እንግዲህ ልጁ ያው እንዴት ውሸት ያወራባታል? እንዴት ከፈለጋት በስነ ስርዓት የኔ ወዳታለሁ ብሎ ይናገር እንጂ እንዴት እንደዚህ ያደርጋል ብለዋል ማለት ነው። እንግዲህ በጣም ነው የሚደብረው፣ የምር በጣም ነው የሚያስጠላ። አብርሽዬም እንግዲህ ያው እኔ አላስቀይማትም በስነ ስርዓት አስተናግዳታለሁኝ በስነ ስርዓት ነግራታለሁኝ እንጂ አላስቀይማትም ብለዋል። እንግዲህ እውነታውን በግልጽ ነግራታለሁኝ እንጂ እሷ ያው ስሜት አላት መሰለኝ። እሱ ግን ቢኖራትም እንግዲህ ያው ምንም ማድረግ አይቻልም። ሄርሚዬ እንግዲህ ቻል አድርጊው። እንግዲህ በአንዴ ውጭልኝ ከህይወቴ ማለት ከባድ ነው፣ የኔ በጣም ብዙ ቻሌንጅ ነው ብለዋል ማለት ነው። እንግዲህ ያው እስኪ አውቆታል፣ እውነቱን አውቆታል ማለት ነው። አንተም ደግሞ ያኛው ልጅ አንተም ደግሞ ምን አይነት ሰው እንደሆነ ምትወዳት ከሆነ በስነ ስርዓት መናገር ነው እንጂ እንደዚህ ያለችኝ እንደዚህ ነበረ የኔና የሷ ነገር እንዲ ነበረ በዚህ ወጣ በዚህ ገባ ማለት ምናምን ነገር የለብህም። ለምንድነው እሷ ልጅቷን ስሟን መታጠፋት?